ትራክታቸው በአንድ በኩል ምን ይላል? ዱ ዩ ዋንት ቱ ኖ አባውት ጂሰስ ይላል። ጂሰስ ይላል በትልቁ፣ በጀርባው ደግሞ እስላም ይላል። ኢየሱስ ብለው ነው የሚሰጡት። ዱ ዩ ዋንት ቱ ኖ አባውት ጂሰስ ብለው ነው የሚሰጡት። ስለ ኢየሱስ ማወቅ ትፈልጋለህ ሲለው አንድ ሰው ክርስትና ነው የሚታየን። ገሎ መጽደቅ አለ እያሉን ነው ኦርቶዶክሳውያን። ስሙኝ ባካችሁ። አቤት ጌታ ወይ ድረስልን። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አለ። አጠቃላይ ጉዳዩ የመንግስት ነው። ምክንያቱን ግን አናውቅም። ይህችን ቤተክርስቲያን በማፍረስ እንዲህ በማድረግ መንግስት የሚያተርፈውን አላውቅም። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው። እዚህ ጎጃም እንኳን ነው። እዚህ አዲስ አበባ ምን ያደርጋል? በገዳም በቤተክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት ምን ያደርጋል? በቤተክርስቲያናችን ነው የምነግራችሁ። ገሎ ይጸደቃል፣ ጸልዮ ደግሞ የተኮነናል። መንግስት ምን ነው እጁን ዘረጋ በዚህ ቤተክርስቲያን ላይ? ምን ነው መዶሻ ይዞ አፈረሳት? ከካፈለውና ከግድያው ጀርባ ብዙ ነገር አለና መርምሩ። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። እግዚአብሔር የተባረከ ይሁን። ዛሬ ደግሞ በጣም ደስ የሚል መንፈስ ነው። እንግዲህ እግዚአብሔር እያደር እየሞላ በመንፈሱ እያስታጠቀ እያደሰ ነው የሚሄደው ላወቁበት ለተጠጉት ማለት ነውና በተለይ ደግሞ ለመረጣቸው ለላካቸው አስታጥቆ ነው የሚልከው። እግዚአብሔር የተባረከ ይሁን። ዛሬ ደግሞ እህቴ ቤት ነው ያለሁት፣ ኪችነር ኦንታሪዮ። ጌታ ይባረክ። ይቀጥላል፣ መልእክት ይቀጥላል። እህቴ ቤት ቢሆን ቅዱሳን ቤት ቢሆን መኪና ውስጥ ቢሆን ቤቴ ቢሆን በቃ በሁኔታዎች ሁሉ መልእክት የእግዚአብሔር መልእክት ይቀጥላል። ዛሬ መግቢያ የማደርገው ምንድን ነው ካላችሁኝ በቶሮንቶ የገጠመኝን ነው። ቶሮንቶ ኦንታሪዮ ለ5 ቀን ያህል ወንጌል ስርጭት ግሩፕ ሆነን ነው የወጣ ነው። እግዚአብሔር የተመሰገነ ይሁን። ዶክተር ፓስተር አህመድ አላህ ይባላል የእንትኑ ኦርጋናይዝ ያደረገው በየሀገሩ የቃለ ሕይወት ቤተክርስቲያን አባል ነው ማለት መሰረቱ ማለት ነው። እና እሱ አሁን የሚኖረው ዊኒፔግ ካናዳ ነው። ግን በየአሜሪካም በካናዳም እየዞረ ያገለግላል፣ ቤተክርስቲያን ይተክላል። እንደገና ደግሞ ወንጌል ስርጭት በየአመቱ ግሩፕ አላቸው ይወጣሉ። በዚህ አመት ቶሮንቶ እንዲሆን ተወስኖ ነው። በዚህ በጨዋታውም በእግር ኳስ ጨዋታ ነበረ ቶሮንቶ እና አንድ 12 እንሆናለን። ያረፍንበት ቦታ እንዳልኳችሁ አንድ ነጭ የአገሬው ዜጋ ጄኒፈር ትባላለች። ምናልባት ፎቶዋን አያይዛለሁ። በጣም መልካም ሴት ነች። ከካናዳ በእውነት ከካናዳ ክርስቲያን ነጭ ተገኝቶ እኛን ማሳረፍ እሷ ነች የተቀበለችን። ቤቱ የአባቷ ቤት ነበረ፣ ባዶ ቤት ነው ተሽጧል። ግን በሚቀጥለው ወር ነው ሰዎች የሚገቡበት ብላ ባዶ ቤት ነው የደረስነው። ባዶ ቤት ነው። ልክ እንደነ ጳውሎስ ምቾት የሌለው ወንጌል ስርጭት ስለሆነ ደስ ብሎኛል። ለምን የመጣንበት ዓላማ ይህንን የክርስቶስን ወንጌል ለማድረስ ስለሆነ እዛ ነው ያረፍነው። ያው ፍራሽ ምናምን አንጥፈን የተኛ ነው። ምግብም ደግሞ ራሳችን እየሰራን እንደገና ደግሞ ቅዱሳን እያመጡልን በጣም ደስ ያለኝ ነገር መጀመሪያ መናገር የምፈልገው እግዚአብሔር የተመሰገነ ይሁን። ሁሉን ነገር አዘጋጅቶ አስተካክሎ ነው የጠበቀ። በመንገዳችን አብሮ ወጥቶ ጌታ ከኛ ጋር ነበረ። ከዛ ቀጥሎ ደግሞ ቅዱሳን እናንተ በሄዳችሁበት የእግዚአብሔር ልጆች አሉ፣ የሚቀበሏችሁ አሉ። ምግብ ያመጡ ነበሩ እህቶች። ከዚህ ከወንጌላዊ የኢትዮጵያ ወንጌላዊ ቤተክርስቲያን በቶሮንቶ ያለው ትልቁ ቤተክርስቲያን እግዚአብሔር ይባርካችሁ። ሌሎችም ከሌላ ቤተክርስቲያን የመጡ አሉ። አሁን በቃ ዘመኑ የእርሻ ነው። እኔ የእርሻ ዘመን ነው ብየዋል። በቃ መከሩ ብዙ ነው። በተለይ ካናዳ ታስራለች በክፉ መንፈስ፣ በዲፕሬሽን፣ በግብረ ሰዶም። ልክ ሰዶም እና ገሞራ ዘመን ነው። በተለይ ቶሮንቶ ስትገቡ ያለው ግርግር። ዛሬ በጣም መልእክት የማደርገው ነገር ለተደረገልን አቀባበል፣ ለተደረገልን መልካም ሁሉ ላደረጋችሁት ሁሉ ጌታ ይባርካችሁ ማለት ፈልጋለሁ። ግን የገጠመኝን ደግሞ መናገር ፈልጋለሁ።
እና ያው ከገባን ጀምሮ በየመንገዱ እየሄድን ወንጌልን ሰብከናል። ብዙ ትራክት ተቀብለዋል። በዛ ግርግር ውስጥ ደግሞ ዓርብ ዕለት ግርግር ውስጥ ደግነቱ የተጋጣሚዎቹ ካናዳና የሆነ ያኛው ቡድን አጠይቁኝ አንድ ለአንድ መውጣታቸው በጀን ለምን ብትሉኝ የተበሳጨ እኩል ለኩል ስለወጡ የተበሳጨ ወገን ስለሌለ ለወንጌል ተመቸ። በጣም የደመቀ ጊዜ ነው ያሳለፍነው። ቅዳሜ ማታ ዓርብ ማታ ቅዳሜ ማታ ቶሮንቶ ወጣን። መሀል ሴንተሩ ላይ ከተማ ላይ ስፒከር ይዘን ማለት ነው። ስሙኝ ወገኖች፣ ያ ግርግር ያ ከተማ ብዙውን ይዟል። ግማሹ የለየለት ግብረ ሰዶማዊ ነው። እዛች ዓለም ውስጥ ጨለማ ውስጥ እየዋኙ ነው። እዛ ጨለማ ውስጥ ግን መዋኘት የማይችሉ መከላከል የሚፈልጉ ደግሞ ኦርቶዶክሳውያን አሉ። ለካናዳ ኦርቶዶክሳውያን መልእክት አለኝ። ካናዳ ቶሮንቶ ውስጥ የምትኖሩ ኦርቶዶክሳውያን ይሄ መልእክት ከደረሳችሁ ፕሊዝ ቶሎ ብላችሁ ወደ ክርስቶስ ኢየሱስ ጉያ ካልመጣችሁ ያንን የጨለማ ህይወት የጨለማ ከተማ ሰዶምና ገሞራ የሆነ ከተማ በፍጹም ያለ ክርስቶስ አታመልጡ። እንደዛ ዲፕሬሽን በሉት። እነዚህ ደግሞ ክርስቶስን ያልያዙት ልክ እኛ ወንጌል ሲሰሙ ይሸሻሉ፣ መኪና ሊገጫቸው። አንድ እህቴ ኦርቶዶክሳዊ ሰላም ነው ደህና ነሽ ወይ እላለሁ። እኔ ኦርቶዶክስ ነኝ ሃይማኖት አለኝ አለች። ማን ጠየቀሽ? እኔ ያልኩሽ ሰላምታ ነው። አንቺ ግን ኦርቶዶክስ ነኝ። እኛ እዛ ጋር እኮ ሃይማኖት ልሰብክ አልቆምንም ታለ። እዛ የቆምነው ኢየሱስ ያድናል፣ ማምለጫው መንገድ ኢየሱስ ነው ብለን ለሁሉም ነው። ወንጌል ለሁሉም እኮ ነው እየተሰበከ ያለው። የሞተልን የተሰቀለልንን አንቺም የምታምኙን አውቀዋለሁ የምትዩን ኢየሱስ እኮ ነው እየሰበክን ያለ ነው። ለሰላምታ እንኳን ይጸየፏቸዋል ኦርቶዶክሳውያን። በእውነት ነው ብለው ታስራችኋል በጨለማ። እንዴት ነው ይሄንን የክርስቶስ ስም የምትቃወሙት? እንዴት ነው ወንጌል ሰባኪዎችን እንደውም ደስ ሊላችሁ ይገባል። ታዩ የለም እንደ ርኩሰት፣ ታዩ የለም እንደ ግብረ ሰዶም፣ ታዩ የለም እንደ ድራግ። ልጆቻችሁን ታዩ የለም ወይ? የጠፋውን ትውልድ ታዩ የለም ወይ? እንዴት ነው ወንጌል በዚህ ሰዓት ኦርቶዶክስ የምትቃወመው? ይሄ እኔ ለእናንተ ያለኝ ጥያቄ ነው። እዛ ያለው ህዝብ ቶሮንቶ ወንጌል ሰምቶ አያውቅም ኢየሱስ ሲባል። ነገር ግን ጌታ ሰራ። ምን ብትሉኝ ጆሮአቸውን ሰጥተዋል። በደንብ ተሰምተዋል። በደንብ ትራክ ወስደዋል። የዳኑ ሰዎችም ነበሩ። አንዲት ወጣት ኤርትራዊ እህት 22 ዓመት ነው አለች። ልጅ ነች ግን ጀምሯታል ጭንቀት። ለምን? ያለ ክርስቶስ መወጣት አይቻልም። ማምለጫው መንገድ ኢየሱስ ክርስቶስ ብቻ ነው። እባካችሁ እናንተ ኦርቶዶክሳውያን ወደ ክርስቶስ ኢየሱስ ኑና ይሄንን ዘመን አምልጡ። አለበለዚያ ትያዛላችሁ፣ ጨለማ ይውጣችኋል። በምን ትችሉታላችሁ? ማን ይዋጋላችኋል? ማን ይከራከራላችኋል? በደሙ ተሸፈኑ። እና በጣም የገረመኝ ገጠመኝ ልንገራችሁ። የክርስቶስ ተቃዋሚ መንፈስ ምን ያህል ርቆ እንደሄደ ልንገራችሁ። የመጀመሪያው እዛ ኳስ ጨዋታው ቦታ ቆመን ስንሰብክ አጠገባችን ሙስሊሞች ተከናንበው ወንዶቹም ሴቶቹም ትራክት ይሰጣሉ። ትራክቱ ምን ይላል መሰላችሁ? በጣም ምን ያህል ርቀው እንደሄዱ ምን ያህል በኢየሱስ ስም እንደሚነግዱ ነው መነግራችሁ። መንፈስ የሚያበሳጭ ነገር፣ እኔና እናንተን የበለጠ ለወንጌል የሚያነሳሳ ነገር የነሱን ኢየሱስ ክርስቶስ የሚገልጹበትን መንገድ ተጠቅመው የኢየሱስን ስም ተጠቅመው ኢየሱስ ሲባል ክርስቶስ ነው የሚታየው። ሰውን ኮንፊውዝ አረጉት። ያንን ፍላየር ይሰጣሉ። ኢየሱስ ይላል። ኢየሱስ ይልና ሰው ነው፣ የእግዚአብሔር ልጅ አይደለም፣ ተመልሶም አይመጣም፣ ሞቶም አልተነሳም ብለው ውስጥ ጽፈዋል። ከቁርአን ያገኙትን። ከዛ ያ ነገር ወዴት ይወስዳቸዋል? ወደ እስልምና። ኢየሱስ ክርስቶስ ውሸት ነው ወደ ማለት። ይሄን ያህል ጠልቀው ሄደዋል። ግን መንፈስ ያስቆጣል። በዛም ውስጥ ግን የተሰበከው ከፍ ያለው የብርሃን ጌታ የሆነው ኢየሱስ ክርስቶስ ነው። የደመቀው የኢየሱስ ክርስቶስ ስም ነው። በወዲያ በኩልም ኢየሱስ የሚሰብኩ ነበሩ። እኛ ደግሞ ከነሱ አጠገብ ነበር። ከኛ ጋር በቃ ሰው ኢንጆይ ያረገ ያስታውቃል እኮ የክርስቶስ መንፈስ ደስ ይላል። እኛ ገዳይ መንፈስ የለንም። እናንተ ግደሉ የሚል መንፈስ የለንም። እና የዝግጅታችን መሪ
ፓስተር አህመድ በጣም ተከራክሯቸዋል። ምንም ማሳመኛ ነጥብ የላቸውም። እኔ ደግሞ ኢየሱስን ለኔ ተውልን አልኩ። እናንተ ሙስሊም ወንድሞች ኢየሱስን ለኛ ተውልን። በኢየሱስ ስም አትነግዱብን። እኔ አባቴ ነው ኢየሱስ። ስለኔ አባት ሌላ ሰው ኢየሱስን አባትነቱን የማያምን ሰው እንዴት ነው የሚመሰክረው ስለኔ? አንዱ የአንዱን ሃይማኖት ሊያንቋሽሽ ሊሳደብ አይፈቀድለትም። ይህ ነገር ባጭሩ ካልተቀጨ ብዙ ደም ያፋስሳል። ከሙስሊምም ይሁን ከኦርቶዶክስም ይሁን ወጥተው አመፅን የሚያባብሱ ደም ለማፋሰስ የሚዝቱትን እናንተ የሃይማኖት አባቶች መንግስትም ቢሆን እነዚህ ሰዎች ሊቀጣ ይገባል ብዬ አምናለሁ እኔ። እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጭፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ከስለስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቀዘን ጨርቅ ባንዲራ ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ወንጌል መስበክ እንጂ ባንዲራ መስበክ ትውልድ አያድንም አሎ። እኛ ግን የተሰቀለውን እንሰብካለን። ወደ ትክክለኛው ብርሃን ኑ እንላለን፣ እንጠራለን። ኢየሱስ ክርስቶስ ያሸንፋል። ለካናዳ ክርስቲያኖች ግን የምናገረው ነገር በርቱ፣ ወንጌል ውጡ። ወንጌል በወንጌል ስርጭት ግሩፕ በ5 ሰው በ6 ሰው የምትወጡት አይደለም። ሰራተኛ ጥቂት ነው በጣም። የትም እኮ ነው ይሄ። ለቤትኛውም ቤተክርስቲያን ነው የምናገረው። ሰራተኛ ጥቂት ነው። የመከሩ ባለቤት ሰራተኛ እንዲጨምር ጸልዩ። ሰራተኛ እኔን አርገኝ በሉ። ከየት ያመጣል ሰራተኛ? ሰራተኛ እቴ ነሽ አንቺ ነሽ ሰራተኛ። ወንድም አለም አንተ ነህ ሰራተኛ። ለሆነ ግሩፕ ሰጥተን የምንቀመጠው ነገር አይደለም። ሁላችንም የተጠራንበት ወንጌልን እንድንሰብክ ነው። ትግላችን ለጽድቅ ነው አለ ፋኖ። ስሙ ይኸው ቤተክርስቲያን እኮ አሁን በጣም ፋኖን ከፍ ኦርቶዶክሳውያን ብሎ እኮ ነው ይህ ትግል ገለህ የምትጸድቅበት ነው አለ። እንደዚህ ብሎ ነገር የለም። ኖ ሰማዕታትን ነው የምናውቀው እኛ። በክርስቶስ ኢየሱስ ለወንጌል የሞቱ ነው። አሁን የምንታገለው ትግል እንደ ኦርቶዶክሳውያን ያጸድቃል። ገሎ የጸደቃለ በቤተ ክርስቲያናችን ነው የምነግራችሁ። ገሎ የጸደቃለ ጸልዮ ደግሞ የተኮነናል። አሁን ይሄ ይመስላል ገለህ መጽደቅ ጸልየህ መኮነን የሆነ ይሄ ትግል ገለህ የምንጸድቅበት ነው። ለምን ቤተ ክርስቲያን ቆሽታለች፣ ሀገር ፈርሳለች። ቤተ ክርስቲያን እንኳን አብይ ጫክሞበታል አይደል? አንተ ለወንጌል አይደለም እየሞትክ ያለው። እንደ ኦርቶዶክሳውያን ገሎ የጸደቀ ጸልዮ የተኮነነ አለ። አሁን መጸለይ ኩነኔ ነው። ስለዚህ ትግላችን ለጽድቅ ነው ብሏል። ማን ፋኖ? የት ቆሞ? ቤተክርስቲያን። ስሙኝ፣ አያይዛለሁ ቪዲዮ። ገድለን እንጸድቃለን። እንደ ቤተክርስቲያናችን አስተምሮ ገሎ መጽደቅ ነው። ይሄ ገሎ መጽደቅ እኮ የእስላሞቹ ነው። ገለህ ወደ ጀነት ትገባለህ ያሉት እነዚህ ሰዎች ኦርቶዶክሳውያን ቀስ በቀስ ወደ ሙስሊም እምነት እየገቡ ነው። ከዚህ በመቀጠል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች መጥተዋልና የምናስተላልፈው መልእክት አለ ብለዋልና አጭር መልእክት ያስተላልፉልናል። ፋኖ ቤተክርስቲያን ውስጥ ምን ያደርጋል? ምን ያደርጋል? ይሄ ለእናንተ ያለ ጥያቄ ነው። እኔ እባካችሁ መፍትሄ ወደ እግዚአብሔር ነው። ቤተክርስቲያን ለምንድን ነው ከጦርነት ከአመፅ ጋር የወገነችው? ይሄ ነገር መቆም አለበት። እናንተ የሃይማኖት አባቶች ወደ እግዚአብሔር ጩሁ፣ ትውልዱንም ደግሞ ተመለስ በሉ። ዛሬ ዋና መልክቴ ከዚሁ ከወንጌል ጋር የተያያዘ ነው። ኢየሱስ ጌታ ነው። ባልሰሙት እንዴት ያምናሉ? ባልሰሙት እንዴት ያምናሉ ነው የዛሬ ርዕሴ። እንዴት ይመኑ? አልሰሙማ። ወንድ ማለት ማን ነገራቸው? ሰው ካልሰማ ከየት ያመጣ? ካልሰማ ከየት ያመጣል? ስለዚህ እግዚአብሔር እኛን መጀመሪያ ያዘዘን የተጠራንበት ምክንያት ሰዎችን ከጨለማ ህይወት ከዲያብሎስ እስራት እንድናስፈታ ነው አለው። የመጀመሪያው ጥሪ ይሄ ነው። ጥሪው ይሄ ነው። እህቶች ወንድሞች ስሙኝ። በክርስቶስ ኢየሱስ ስም የተጠራችሁ ይሄ በጣም ሲሪየስ መልእክት ነው። ከዛስ መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል እና
ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታን ዓመት ምን ማለት ነው? የጌታን ዳግም መምጣት የምስራች እሰብክ ዘንድ ልኮኛል። ይሄ ነው ተልኮ ወገኖቼ። እኛ አደባባይ ስንወጣ በሕይወታችን ሁሉ የምንገልጸው ኢየሱስን እንጂ እኔ ምን የሚታይ ነገር አለ? ምን ብዬ እናገራለሁ? አሁን ምንም ሰው ስለራሱ ተናግሮ ምንም ቢግ ዲል የለም። ተምሬያለሁ ብትል ብዙ የተማሩ ሰዎች አሉ። ሰዋት ልጅ አለኝ ብትል በሁሉም ልጅ አለው። ባለትዳር ነኝ ብትል ኢትዮጵያዊ ነኝ ብትል ሚሊዮን ኢትዮጵያዊ ምንም ብርቅ የለውም። ከክርስቶስ ኢየሱስ ውጪ የማያረጅ ስም፣ የትም ቦታ ብትጠራው የማያሳፍር ስም፣ የትም ቦታ ስትጠራው ሰዎችን ደንገጥ የሚያረግ ስም፣ ለጠላትም ለወዳጅም ኃይለኛ ስም ኢየሱስ ክርስቶስ ይባላል። እኔና እናንተ እንድንሰብከው የተጠራንበት ጌታ ኢየሱስ ሰው ሆኖ ወደ ምድር የመጣበት ዓላማ ማለት ነው። ይሄ ነው በቃ። እሱ ደግሞ እኛን ወደ ዓለም ሂዱ ለፍጥረት ሁሉ ወንጌልን ስበኩ ብሎ ልክ እሱ በመጣበት ዓላማ እኛንም በሱ ዓላማ ልኮናል። በተለይ ይሄ መልእክት ለካናዳ ቅዱሳን ይድረስልኝ ፕሊዝ። ለካናዳ ቅዱሳን ይድረስልኝ። እግዚአብሔር የሰጠኝ መልእክት ነው። እዛ ሆኜ ነው የጻፍኩት ራሱ። ፕሊዝ አድርሱልኝ። የጳጳሱ ጥያቄ ለመንግስት፣ ጳጳሱ ለመንግስት የጠየቁት ጥያቄ የሆነ ነገር እንድትረዱ ያደርጋቸዋል። መንግስት ከሚያደርገው ተነስቼ ስመለከት በመንግስት ተልኮ የተሰጣቸው ይመስላል። መንግስት ምን ሊያተርፍ ነው አላውቅም፣ ምን ሊያተርፍ እንደሆነ አላውቅም። ይሄ የህዝብ ጉዳይ አይደለም። ህዝቡ አፉን ከፍቶ እየጠበቀ አባት ይመጣል ብሎ መልሰዋቸዋል። ለምንድን ነው ይሄ የሆነው? መንግስት ለምን አደረገ? ሁላችን ጥያቄ ነው መሆን የሚገባው። ይሄን ያደረገው መንግስት ነው። ይሄ ነገር እኛን አሁን የሚመለከተን ለምንድን ነው? ሃይማኖት ስላለበት ወንጌል መሰበክ አለበት ነው። በዚህ ሁሉ መሀል እኮ እኛ መፍትሄው ኢየሱስ ነው እያልን ነው እንጂ ሌላ የተራ ፖለቲካ ቢሆን አይ ዶንት ኬር። ይሄ ግን ተራ ፖለቲካ አይደለም፣ ወንጌል ነው መፍትሄው ነው። ለዚህ ነው የምናነሳው ይህንን ነገር። ስሙኝ፣ ጳጳሱ እንዳልኳችሁ ያለ ድል ሆኖ አንፎርቹኔትሊ በሀገራችን ሃይማኖትና መንግስት የተነካካ ነው። ለምንድን ነው መንግስት በቤተ ክርስቲያን ጣልቃ የሚገባው? አባቴ እሱ ረፈደ ና ግባልን እያላችሁ ችግራችሁን የተወጣችሁ መስሏችሁ እራሳችሁ በየዘመናቱ መንግስትን ሌላ ቀርቶ መንግስት ጳጳስ ይሾማል ቤተ ክርስቲያን ላይ። ሃሎ ጉድበል ዘንድሮ እከሌ ጳጳስ አድርጎ ተሹሞ ይላካል። ተረኛው ዘረኛው ዝም ባካችሁ። መንግስት የመንግስት መልስ እኔ ልንገረው። ጠቅላይ ሚኒስትሩ ያሉት ደግሞ እዛም ቤት እኮ መልስ አለ። ጳጳሳቱ እንዲህ ይላሉ። አሁን እናንተ ፍረዱ እንግዲህ ችግሩ የት ጋር እንዳለ። እነሱ መንግስት ለምን ጣልቃ ይገባብናል? መንግስት ደግሞ የሚያስገድለን፣ መንግስት ነው እንደዚህ የሚያደርገን፣ እንደዚህ ነው ይላሉ። መንግስት ደግሞ ምን አለ? ጠቅላይ ሚኒስትሩ ቪዲዮ አያይዛለሁ። አጥፊውም ጠፊውም አቃጣዩም ገዳዩም ልጆቹ ናቸው ከየትም ቢመጡ እና ለእርሶ ውስጥ ኃላፊነቱ እርሶ የሚፈልጉትን ድጋፍ የክልሉ መንግስት እንዲያግዙት አቅጣጫ ይሰጣል። ከእርሶ በላይ ግን ቅርብ፣ ከእርሶ በላይ አባት፣ ሀገሩን የሚያውቅ ሰውን የሚያውቅ የጠፋውን በአይኑ አይቶ ለማስተካከል እድል ያለው ሰው የለም እውነት ለመናገር እና በአባትነቱ እርሶ የሚና ቢጫወቱ ይበልጥ የተሻለ ይሆናል ብዬ ተስፋ አደርጋለሁ። ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አሉ። እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን፣ ገዳም ወታደር ማሰልጠን ነውር ነው አለ ማን? ጠቅላይ ሚኒስትራችን ዶክተር አብይ። እውነትም ነውር ነው። የጠቅላይ ሚኒስትራችን እንደተናገሩት ምን ያደርጋል በገዳም ውስጥ ወታደር ማሰልጠን አሎ። ነጥቧ ይቺ ናት መዘዝ ያመጣችሁ። ይቺ ናት ንጹሃን እንዲገደሉ ያደረገች። አርፋችሁ ብትቀድሱ፣ አርፋችሁ ወደ እግዚአብሔር ብትጮሁ ኖሮ ግድያ አይመጣም። እኔ እንደውም እንደተረዳሁት ስሙኝ፣ ወንጌል አለመመስከር ንፉግነት ነው። መስጠት ከማይወዱ ሰዎች የመጣ ነው ወንጌል አለመመስከር። እንግዲያ እንደዛ ካልሆነ አንቺ የዳንሽበትን ለምን አትቆረሽም? ለሌላው ለምን አታካፊም? አንቺ ደስተኛ ሆነሽ ሌላው ደስተኛ እንዳይሆን
አለማካፈል፣ አለመስጠት ባህሪ ይኸው ንፉግነት ነው። ወንጌል አለመመስከር፣ ሌሎች እንዳይድኑ ግድ የለንም ማለት ነው። እኔ በዚህ እረዳዋለሁ። ክርስቲያኖች የምስክርነት ህይወታችን በጣም ደካማ በመሆኑ ብዙዎች ወደ ሲኦል እየተነዱ ነው። ምን ያህል ሲሪየስ እንደሆነ እንኳን የገባን አይመስለኝም። እኔ በእውነት ነው የምላችሁ በወር አንዴ በ15 ቀን አንዴ ለወንጌል ጊዜ የሌለው ክርስቲያን አይደለም። ለወንጌል ስርጭት መውጣት ያልቻለ ክርስቲያን በአንድ በሌላም እኮ ይሰበካል። ኖ ይሄ ነው ወደኋላ ያስቀራል። ይሄ ነው የግድ መንገድ ላይ መውጣት የስ አለብን። እርሻው ያለው መንገድ ላይ ነው፣ ውጪ ነው፣ ቤት ውስጥ አይደለም። ኖ በዚህ ነው ያልስማማ። በጸጋ በጸጋ ኖ ሁሉም ሰው ተጠርቷል። የፍላጎት ጉዳይ ጠቅላይ ሚኒስትሩ እውነታቸውን ነው የሚያስብል ሌላ ነገር ልጨምርላችሁ። ምን ብትሉኝ ባለፈው ሳልጥል አልወድቅም የሚል መመሪያ የሰጠ እሱ ሰውዬ በጣም ወንጀለኛ ነው። ኧረ ፈልጋችሁ አንድ ነገር አድርጉ። ንግግሩ አላማረኝም። ይሄ ነገር አሁን ደግሞ ምን አለ? ምንፈራው አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚወጣ። አስቡበት። ከተናገርኩ ጠላትም ስለሚያውቀው አስቡበት። አዲስ አበባ ብቻ መድኃኒት መስራት ይችላል። አዳማ ብቻ መድኃኒት መስራት ይችላል። አሰላ ብቻ መድኃኒት መስራት ይችላል። አስቡበት ምን እንደሆነ። ቤተ ክርስቲያን ሰው እኮ ነው። አገር እንዴት ትረፍ ታዲያ? ይህ ሰው ግን የት ነው ያለው ነው የኔ ጥያቄ። የሃይማኖት ካባ ለጦርነት እና ለፖለቲካ መጠቀሚያ እንዴት ይሆናል? አሳፋሪ። አቬለብል የመሆን ጉዳይ ነው። የመታዘዝ ጉዳይ ነው። የመጨከን ጉዳይ ነው። ሁሉም ሰው ይችላል ብዬ እኔ አምናለሁ። ለምሳላችሁ ልባችንን አይቶ ነው እግዚአብሔር እኮ ፈቃዳችንን አይቶ ነው የሚያስታጥቀን እንጂ እኔ ከማንም የበለጠ ደፋሮኝ አይደል። የእግዚአብሔር ኃይልና ጸጋ ከውስጤ ፍላጎት የተነሳ እዝዝት ክርስቶስን መመስከር የግድ እንዳልኳችሁ መንገድ ላይ ወጥቶ በማይክሮፎን መናገር ባይሆንም በተለያየ መንገድ ስለ ክርስቶስ መመስከር እርሱን ማሳየትና ማስተዋወቅ እንችላለን። በዚህ እስማማለሁ። ሕይወታችንም ሊመሰክር ይገባል። ክርስቶስን አውቃለሁ እያለ ወንድሙን የሚጠላ ወንጀለኛ ነው ይላል እግዚአብሔር ቃል። ብዙዎቻችን በወንጀለኝነት ኑሮ ነው ምንኖረው። አሁን ጥላቻ ኖርማል ሆኗል። ቤተክርስቲያን ውስጥ እኮ ዘረኝነት ኖርማል ሆኗል። በዘር ተከፋፍለው መጸለይ ቤተክርስቲያንን የኦሮሞ ቸርች፣ የትግራይ ቸርች፣ የአማራ ቸርች ና ጸጋ ነው የሚላቸው። ጸጋ ይላጫል። ቋንቋ ለይተህ አታመልክም። ምንድን ማለት ኖ ነገራችን ላይ አንድ ወንድም ያለውን ልንገራችሁ። እኛ የክርስቶስ ምስክሮች እንጂ ጠበቆች አይደለም። ጠበቃ አይደለም ወንድም አለ። ለክርስቶስ ኢየሱስ ልትከራከር አይደለም እዛ የምትቆመው፣ ልትመሰክር ነው። ጠበቃ መሆንና ምስክር መሆን በጣም ይለያያል። ጠበቃ ለመሆን ትማራለህ፣ ምስክር ለመሆን ግን አትማር። ኖ ለምን ብትሉኝ ምስክር ያየውን የሰማውን ነው የሚመሰክረው። አሰልጥነው ነግረው እንደዚህ ተብሎ በል ተብሎ የወጣ ምስክር አይደለም፣ ሐሰተኛ ምስክር ነው እሱ። እኔ የምመሰክረው በትክክል ያየሁትን የሰማሁትን ነው፣ ያነበብኩትን ነው። ከክርስቶስ ውጪ ራሱን ለማሳየት የሚጣጣር ሰው ካለ ይወድቃል፣ ይከስራል። የሚታየው ኢየሱስ ክርስቶስ ብቻ፣ እሱ ይታይልን። በነገራችን ላይ የካናዳ ቅዱሳን ጌታ ይባርካችሁ። ቤተክርስቲያን በተለይ እንዳልኳችሁ የኢትዮጵያ ወንጌላዊት ቤተክርስቲያን ቶሮንቶ ነው ያመለክነው። በጣም ደስ የሚል አምልኮ፣ ደስ የሚል ቃል። በቃ የመጣው ቃል ራሱ በሚቀጥለው ስብከቴ ላይ እዛ የተሰበከውን ቃል ነው ሐሳቡን የወሰድኩትና እነግራችኋለሁ በሚቀጥለው ሳምንት። እና ሰው ለካ እኔ አላውቅም ያቁኛል ግን ጸገነትን እኔን አይደለም የሚያውቁት። ደስ የሚለው ነገር የሚያውቁት መልእክቴን ነው የሚያውቁት። ሃሌሉያ! ልባቸው ውስጥ ያለው መልእክቴ ነው። ደስ አለኝ አነጋገሬ። ብዙዎቹ ደግሞ የልባችን ነው የምትናገሪው፣ ጌታ ይባርክሽ ብላችኋል። ክብሩን ጌታ ይውሰድ። መልእክቱ የሱ ነው፣ መንፈሱ የሱ ነው፣ ሁሉ ነገሩ የሱ ነው። በጣም ደስ ያለኝ ነገር ሰዎች
መልኬን ብቻ አይደለም ያውቁት፣ መልእክቴን እያንዳንዱን ያውቁታል። ታሪኬን ያውቁታል። ጅማሬን ያውቁታል። ትላንትና ያስተላለፍኩትን ያውቁታል። ጌታ ይባርካችሁ። እናንተ ሰዎች ሁላችሁም ደግሞ ትላንትና ሳልናገር መጣው ሼር እና ሰብስክራይብ አድርጉልኝ ፕሊዝ። የካናዳ ቅዱሳን እዛ ቤተክርስቲያን ውስጥ ያላችሁ ሼር እና ሰብስክራይብ አድርጉልኝ። መልእክቴ ለብዙዎች ይድረስ። ኢየሱስ ያድናል። ስለዚህ በሐዋርያት ላይ የተመሰረተው እምነታችን የማዕዘኑ ራስ ኢየሱስ ክርስቶስ ነው። ሐዋርያቱ ወደኛ ያስተላለፉት የክርስቶስ የብርሃን ወንጌል የእግዚአብሔር ቃል ነው። እዛ ላይ ነው እኛ የተመሰረተ ነው። በአንደኛ ዮሐንስ 1:3 ላይ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያለው ማን ነው? ሐዋርያቱ። ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን አሉ። እነሱ ያወሩልን፣ የጻፉልን፣ የነገሩንን እኮ ነው። ሆኖ ያየነውን እኮ ነው የምንመሰክረው። ሌላ ነገር የለም እኮ። ህብረታችንም ከአባት ጋር ከልጁም ከክርስቶስ ከኢየሱስ ክርስቶስ ጋር ነው። ሁላችንም ጥሪያችን ካወቅን ወንጌል ወደ ዓለም የማድረስ አደራና ትእዛዝ እንደተቀበልን ከተረዳ ይኸው ነው በቃ። ወገኖች የጳውሎስ ጥያቄ ለቅዱሳን መዳኛው መንገድ የጌታን ስም መጥራት ከሆነ አንደኛው ጥያቄ ያላመኑትን እንዴት አድርገው ይጠሩታል? እታለ ባልሰሙትስ እንዴት ያምናሉ? ወንድም አለ ካልነገርካቸው ካልሰሙ እንዴት ያምናሉ? የጳውሎስ ጥያቄ ባልሰሙት እንዴት ያምናሉ? የማሰማት የማድረስ የመንገር ኃላፊነት የኛ ነው። ሳትመሰክር አዳኝነቱን ሳትናገር እንዴት ያምናሉ? ወንድሜ የሚገርማችሁ ነገር በእኛ ዘመን እግዚአብሔር መስራት የሚፈልገው በቤቱ ባለነው ላይ ከውስጥ ነው መስራት የሚጀምረው። ከውስጥ ወደ ውጭ ነው መስራት የሚጀምረው። እኔና እናንተ ሳንሰራ ሌላው ሊሰራ አይችልምና፣ ስለዚህ በቤት ውስጥ ቁጭ ብሎ ጌታን የማያውቅ አለ። በቤት ውስጥ ቁጭ ብሎ ከጌታ ጋር ሪሌሽንሺፕ የሌለው ሰው አለ። በቤት ውስጥ ቁጭ ብሎ በወንጌል የሚያፍር ሰው አለ። ክርስቲያን መሆኑን አጠገቡ ላሉ ሰዎች እንኳን መናገር የከበደው ሰው አለ። የት? ቤተ ክርስቲያን ውስጥ አብሮ ቁጭ ብሎ። አይገርማችሁም? ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3:3 ላይ እንዲህ አለ፣ ገና ስጋውያን ናችሁ እና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደላችሁምን አለ። እንደ ሰው ልማድ አትመላለሱምን አለ። ለካስ ቤተ ክርስቲያን ክርክር፣ ጭቅጭቅ፣ ምቀኝነት፣ ዘረኝነት፣ ፖለቲካ የገባብን ስጋውያን ስለሆንን ነው። በወተት ስለሆንን ነው። ወንድሜ አጥንት መብላት አልጀመርክም። ብዙ አጥንት የሆነ እኮ የክርስቶስ ትምህርት ሰውን ያስደነግጠዋል። አሁን እቺ ሴትዮ ወንጌል አሰብኪም እንደምትለው እኮ አጥንት መብላት ስላልጀመርክ ነው። ስጋውያን ናችሁ አለ ጳውሎስ። የስጋውያን መገለጫ ምንድነው ካላችሁኝ፣ አሁን እኔና እናንተ የተገለጥንበት የቤተ ክርስቲያን ጉድ ተኮራርፎ አብሮ ማምለክ፣ ክርክር፣ ስብሰባ፣ ጭቅጭቅ፣ ፉክክር ዩኔሚት እናስተካክል ወገኖቼ፣ እናስተካክል። ውስጣችን ይታደስ። መታደስ ከሌለ ወደ እግዚአብሔር አጀንዳ መግባት የለም። ድካም ይበዛል። ስለዚህ ጠንከር ያለ ብዙ ፓስተሮች የመንጋው ሞግዚት ናቸው። እናተ አሎ እኔ ፓስተሮች የዘንድሮ ፓስተሮች አሳዘኑ። ፓስተሮች አሳዘናችሁ። ሞግዚት ናቸው። እያባበሉ ነው የሚያስተኙት። መንጋው ብዙ አመል አለው። እናንተ በኢየሱስ ስም ለመሰላችሁ በስጋ መዳኘት አይቻልም። ይሄንን መንጋ ብታሸንፈው በጸጋ ነው፣ በእግዚአብሔር ቃል ነው። አለበለዚያ አንተኑ ያቀውሳል ወይ ከነሱ ፈዘህ ትቀመጣለህ። እኔ እናየው ፓስተሮቼ፣ ጌታ ከእናንተ ጋር ይሁን። ጌታ ከእናንተ ጋር ይሁን። እኔ ግን ለፓስተሮች ያለኝ ምክር ምንድን ነው ካላችሁ፣ ወይ የእናንተ እረኛ ናችሁና እረኛው የእያንዳንዱን በግ አመል ያውቃል። ትልቁ ነገር ማድረግ ያለባችሁ በክርስቶስ ኢየሱስ ጸጋ ልክ እንደ ሰለሞን ጌታ ሆይ ይህንን ሕዝብን ምመራበት ጥበብ ስጠኝ፣ በስጋ አልችለውም። እኔ ፓስተር መሆን አልፈልግም፣ እንደው ይቅርታ አድርጉልኝ። ግን ፓስተርም ሆነ ወንጌላዊም ሆነ ነብይም ሆነ በስጋ ሲሆን ነው ድካም የሚመጣው። ስትረስ ውስጥ ገብተው የሚያገለግሉ ፓስተሮች አሉ፣ ደከም ያላቸው።
ድክም ለምን በኃይሌና በመንፈሴ እንጂ በአንተ ብርታት አይደለም ብሏል ጌታ። ስለዚህ በክርስቶስ ኢየሱስ ኃይል ተዋጉ፣ በክርስቶስ ኢየሱስ ኃይል አስታጥቀኝ በሉት። ይሄ መንጋ የምታሸንፉት የምትይዙት በፍቅር በክርስቶስ ኢየሱስ መንፈስ ብቻ ነው። እናንተ የጸሎት ጉልበታችሁ በበረታ ቁጥር፣ እናንተ ከጌታ ጋር በተጣበቃችሁ ቁጥር እግዚአብሔር ጸጋውን እያበዛላችሁ መንጋውን ያስገዛላችኋል። አለበለዚያ መንጋው እናንተን ልምራ ይላል። የመንጋው እስረኛ ትሆናላችሁ። እናንተ እረኞች ይህን መልእክት አዳምጡ። ስሙኝ። ጠንከር ያለ ነገር ከተሰበከ ምን ያለበት ዝላይ አይችልም የሚባል ነገር አለ። ያገሬ ተረት። ጠንከር ያለ ነገር እኮ ሲሰበክ መጥቶ ስለ እኔን እንዲያወራው ሚል አለ። እኔ ነው አይደል ያተናገርከው ሚል አለ አለ። ስላንቺ አይደለም እህቴ ቃሉን የተሰበከው። ለኔ ብለሽ ከሰማሽ መልካም፣ ተቀየሪ፣ ተለወጪ። የምን ዘራፍ ነው? ስሙኝ። ከዛ በኋላ እኔን እየተናገረኝ ነው ብሎ ያኮርፋል። በሚቀጥለው ሳምንት አይመጣም። ብዙ ፓስተሮች ስትረስ አለባቸው። ስጋን በስጋ መምራት ከባድ ነው። የመንጋውን ዝንጉርጉር ባህሪ በመንፈስ እንጂ በስጋ ማሸነፍ አይቻልም። እየመረራቸው ቢሆን የእውነትን ቃል መመገብ ማዋጥ ያስፈልጋል። እየመረረው የእግዚአብሔር ቃል እስከተናገርኩ ድረስ እየመረራ መድኃኒት ነው ትውጣለህ። ከዛ በላይ ይሻልሃል። አለበለዚያ ግን መረረ ብለህ ለልጅ መድኃኒት ከመስጠት አታቆም። መርፌ ያማል። አሁን መርፌ ልጅውን ስትወጋ መርፌ ያማታ ልጅ ብለህ መርፌ ሳትወጋ ትቀራለህ እንዴ? መድኃኒት አይደለም። እያንዳንዱ የታመመ መንጋ ፈውስ ያስፈልገዋል። በምን? በእግዚአብሔር ቃል፣ በእግዚአብሔር መንፈስ፣ በጸሎት። ሌላም ያዋጣ ነገር የለም። በማባበል አይሆንም። ወንድም አለሞች፣ እናንተ ፓስተሮች፣ የቤተ ክርስቲያን መሪዎች በማባበል አትመሩም መንጋውን ነው። በማባበል አይሆንም። ደግሞ ሁሉንም ማስደሰት አይቻልም። እረኛ ግን የበጎቹን የእድገት ደረጃ ያውቃል። ግልገል አለ፣ ጠቦት አለ፣ በግ አለ። ችግሩ ምንድነው? ሁሉም አንድ ቦታ አንድ ገበታ ነው የቀረቡት። ችግራችን ይሄ ነው። መንጋው፣ በጉም፣ ግልገሉ፣ ፍየሉም፣ ጠቦቱም አንድ መንጋ አንድ ትሪ ላይ ነው የቀረብነው። አንድ ገበታ ቁጭ ብሎ አብሮ ይበላል። መስማት የሌለበት ይሰማል። ለአንዳንዱ ደግሞ ወተት ነው፣ ለአንዳንዱ ደግሞ አጥንት ነው። ችግሩ እሱ ነው ወገኖች። በግ የሚመገበውን ለግልገሉ አሰጥ አለው። አንተ የምትመገበውን ለልጅ ለ6 ወር ልጅ አታጎርስም። ትንይለዋል፣ ያንቀዋል፣ አይቀበልም፣ ያማዋል። ግልገል በግሉን ካለ ደግሞ ከባድ ነው። የመንጋው ባህሪ በጣም አስቸጋሪ ነው። ብዙ ቦታ የመንጋው ባህሪ አስቸጋሪ ነው። ግልገሊቷ በግሉን ትላለች። በግም ሁሌ እንደ ግልገል የወተት ጡጦ ካልጠባ ችግር ነው። ደግሞ ሌላው ደግሞ ሁሌ አባብለ አስተኝተ ሁሌ ጡጦ ብዙ አለ። ለዚህ ሁሉ መፍትሄው ግን የእግዚአብሔር ቤት በእግዚአብሔር ጸጋ በመንፈስ መመራት ብቻ ነው። በራስህ አትታገል። ወንድም አለም ሮሜ 10:15 ላይ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ስለዚህ አሁን የእረኞች ስራ ምንድን ነው? መላክ ነው፣ ማሰማራት ነው፣ የወንጌል ስርጭትን ማደራጀት ነው፣ የተሰማሩትን ማበረታታት መደገፍ ነው። ይሄ የቤተ ክርስቲያን ስራ ነው። ማሰማራት ወደ ዓለም ስምሪት ያስፈልጋል። አስታጥቆ ማውጣት፣ ጸልዮ ማውጣት፣ በተለያየ ነገር መደገፍ በጣም በጣም ወሳኝ ነው። ፋይናንሻሊ ቢሆን በጸሎት መደገፍ፣ የወንጌል ስርጭት ላይ ትኩረት መሰጠት አለበት ቤተክርስቲያን ውስጥ። ሌላው ደግሞ ታስታውሳላችሁ መቼም እግዚአብሔር አይዘበትበትም። እናንተ በእግዚአብሔር ላይ ክፉ የሚናገሩ ሰዎች እንኳን አማኝ የነበሩ ቀርቶ ማንም ሰው በእግዚአብሔር ላይ ክፉ ከተናገረ እግዚአብሔር ለስሙ ይጠነቀቃል። ታስታውሱ እንደሆን ፓስተር የነበረ ሰው ወደ ሙስሊምነት ሄዶ ዋቀ ኢየሱስ ዘደሙ እምበን ነው ወደ ሙስሊምነት ከሄደ በኋላ ሚስቱ በረመዳን ሳምቡሳ የጠበሰችበትን ዘይት አርጋ ገለበጠችበት ማለት ነው። ይኸው ምን መስሏል? አሁን
ጥብስብስ ብሎ ለምን ብትሉኝ ከክብር ትወርዳለህ። በደሙ የሸፈነ አንከባክቦ አሳምሮ የያዘን ጌታ መሳደብ ከጀመርክ መቀጣትህ አይቀርም። ሮሜ 10:17 የመጨረሻ ጥቅሴ ነው። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የወንጌል የምስራች ላልሰሙት እናሰማ፣ ለትውልድ እንድረስ ላለሁ። ኢየሱስ ጌታ ነው። ዋናው መልእክቴ ነው። ባካችሁ ለብዙዎች ይድረስ። በተለይ ለካናዳ ቅዱሳን እንውጣ፣ እንንገር፣ የምስራችሁን እናድርስ ለዓለም ሁሉ። ይህንን አደራ አላችኋለሁ። ሁሉን እግዚአብሔር ክብሩን ይሰድ። ተባረኩ። ወዳችኋለሁ። ኢየሱስ ጌታ ነው። ሰላም ዋሉ። መልእክቴን ሼርና ሰብስክራይብ አድርጉልኝ። በተለይ ካናዳዎች ሁላችሁም ሰብስክራይብ እንድታረጉኝ፣ ይሄ መልእክት የደረሳችሁ ሁሉ ሰብስክራይብ እንድታረጉ አደራ አላችኋለሁ። ተባረኩ።